ሰላም ሰላም ቤተሰብ እንዴት አላችሁ? የሚላት ቤተሰቦች እንዴት ናችሁ? እኔ ዛሬ እንግዲህ ተከስቻለሁ። እናንተ ግን ታዝቢያችኋል። ለምን ጠፋሽ አላላችሁም? እያንዳንድሽ ማለት ነው። ቆይ እመጣልሻለሁ መዳሙኝ እያንዳንድሽ ማለት ነው። እንዴት እንደማደርግሽ ነው ያውቃለሁ። አሁን ግን ችግር የለውም። ለማንኛውም እንኳን አደረሳችሁ። በዓል እንዴት ነው? እንዴት አለፈ? እኔ እንግዲህ ስጋ በልቼ ወጠር ጠዝናም ብያለሁ። አሳያችሁ ካሜራ እንዴት ነው? ስጋው ምናምን አይታይም። ስጋ በልቼ እንደምታዩት ነው እና እንዴት ነው ግን ደግሞ በውስጥ የጻፋችሁልኝ ቴክስት ለምንድን ነው ማሰሪ ምን ሆነሽ ነው ብዙ ነገር የጠየቃችሁ ልጆች አላችሁ። እናንተ እግዚአብሔር ያክብርልኝ፣ በጣም ደስ ብሎኛል። የምር በጣም 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 ብዙ ቴክስት ጽፋችሁልኛል፣ ደስ ይለኛል። እና ግን ሌላችሁ ደግሞ ቆይ ችግር የለውም እንደውሽ ሙቀጫው አስገብችን ማሽሽ ሁልሽንም ማለት ነው ያልጠየቅሽ በሙሉ ትታሻለሽ ማለት ነው። መዳም ሁኜ እመጣለሁ አይቀርልሽም ማለት ነው። ምስክር አይደልሽም ዛሬ ሸቃሏ። ምስክርም ወደ ጎን እናደርግና እናንተን ያልጠየቃችሁኝ በሙሉ ለማንኛውም ግን የመት በቃ እንግዲህ አሁን ዩቲዩብ ላይ ከገባው ስንት ጊዜ ይሆነኛል? 2 ሳምንት 3 ሳምንት እንደዛ ነው። ካሜራማን ድምጽ ሄደ? አዎ እንደዛ ነው። ስንት ይሆነኛል? 2 ሳምንት 3 ሳምንት ነው። እንደዛ ነው ከገባው ሳቼ አላውቅም። ለማንኛውም ያሰራሁት እንግዲህ ግዴታ እዚህ ጋር መናገር ስለሌለብኝ ነው አልናገሩም። ግን በቃ የሆነ ደብሮ የነበረ ስልኬ የምትሲልብኝ ጊዜ በቃ በትንሽ ድብርት ምናምን ሆነ። ከዛ ኦፍ አደረኩት። ከዛ በቃ እስኪ ችግር የለውም ስጋ ልብላና ምናምን አጥንቴ ምናምን ወፈር ሲል ቦርጭ ምናምን ሲመጣ ፑሻፕ ምናምን ስናነሳ መልሰን እንገባለን እንዳልኩት ነው። ይኸው እንዳልኳችሁ አሁን በልቼ ምናምን ትንሽ ፑሻፕ ምናምን ሰራው ምናምን ወደዚህ ያልኩት ሰው ሲጠይቀኝ ራሱ ብታይ ቦታ ሲጠይቅ ማለት ነው በዚህ አድርገህ ሂድ እያልኩ ነው የማሳየው እንደታኩሬ ማለት ነው። እያያችሁ ነው እንደ በፊቱ በዚህ አድርገህ በዚህ አይደለም እያልኩ በዚህ አድርገህ በዚህ እያያችሁ ምናምን እያላችሁ ነው። እና ደግሞ ሌላ ቁም ነገር ዛሬ ማለት ቁም ነገር ላወራ ምናምን እንዳይመስላችሁ ዝም ብዬ ቁጭ ብሎ አረቂው ነው ጠላው ይሁን አይታወቅም። በቃ እንዲህ ነው ምናምን እንደዚህ ምናምን የበትል ዛሬ እንደዚህ ነው የመጣው። ቲክቶክ የት ነው ያሉት? ካሜራ መቀረጻ ላይ ምን ወይ ዛሬ ለካ አረባ ካዱናት ሰዎች የት ነው ያሉት? ኢትዮጵያ ላይ እንዴ ካሜራ ኢትዮጵያ ላይ ነው እንዴት ነው ምናምን ኢትዮጵያ ነሽ ያለሽ? ኢትዮጵያኛ ባክ ሰርቀውኝ እኮ ነው። በእናትህ ሰረቁኝ እኮ በቃ ወሰዱት እኮ በቃ ጭንቅላቴን ምናምን በቃ ወሰዱኝ እኮ ወደዛ ወደ አንዱ ግማሹ ወደ ሳውዲ ወስዶኛል፣ ግማሹ ወደ ዱባይ ወስዶኛል፣ ግማሹ ወደ በቃ ተራረ በቃ እንደዚህ ነው ምናምን በቃ ዛሬ ላወጫበት ነው የመጣሁት። ማንም እንዳይጠይቀኝ ማንም ከፈለኩኝ ሄይ ይላለሁ፣ ከፈለኩኝ ልለው ነው ዛሬ የመጣሁት። በቃ እንዲህ ነው በቃ ዛሬ ምናምን ከፈለኩ እስክስ ለምንድን ነው ካላችሁ ሜላት 26 ዓመት ሞልቷታል። ለዛ ልደቴም ተከብሯል ምናምን በቃ እንዴት ነው 26 ዓመት ሲሞላ እኮ ሰው እንዴት ነው በረከት የጸባይ ለውጥ ይደረጋል አይደል? ፎቶ አነሳሴ ላሳያችሁ ጋይስ ላሳያችሁ ለፎቶ ካሜራም እንዴ ሁኜ የተነሳሁት የልደቴ እንዲህ እያልኩ ተነሳሁ ካሉ እያልኩ እንዴት ነው አምራሉ። በእናትህ የኔ መሰለ ሼፕ እንዳታበላሽብኝ እስቲ በእናትህ እስቲ በቃ እንዲህ ነው በቃ አፉፋይ ራሳይ በእናትህ ልደቴ ምናምን በቃ ዛሬ በቃ እንደዚህ ምናምን ይጨፈራል ምናምን በቃ መዳም የለችም ምናምን በቃ ማወጫ ምናምን እንደዚህ ምናምን ትላለህ። ዛሬ ካሜራማን በቃ ማንንም አንፈራ ምናምን መዳም ወታለች በቃ ምስክር ሜለች ምናምን በቃ እንዲህ ነው ዛሬ ምናምን የምን እንትን ማለት ነው እንዴት ነው ያዝ አረ በቃ ተመልሻለሁ። እናመሰግናለን ጋይስ እናመሰግናለን። እንደዚህ አይነት እብደት እኮ ቢቀርብን ይሻል ነበር። እናመሰግናለን። በእናትህ አንተ ደግሞ ካሜራ መጥቶች ይሄን እኮ አሳየኸው። ምን ሆነ ነው አንተ? ስንት ነገር የለፈውበት ለማንኛውም አንተ አፍፋይን ያሳይ እንጂ ዲኮሬ ስለፈበት ብዬ ጋይስ ካሜራማን ስጦታ ሰጠኝም ያዙልኝ ሻማዬ ሰብሮብኛል። ያዙልኝ ሻማዬ ሰብሮብኛል።
ያዙ ካሜራማኔ ምንድነው ስጦታ ስለው አፉፋዩ ይሄን እሱ ነው እንደዚህ ያደረገልኝ። በቃ ለዚህ አመት አፉፋ ነው ብሎ እንደዚህ ነው። የስንት ብር አፉፋ ነው ምናምን የተገዛው መልስ የ500 ይሄ 500 በእናትህ እንግዲህ ሰው በአቅሙ አይደለም። ይሄ አቅሜን ነው እንግዲህ ያመጣው። ይሄ አቅምህን ያረከው አይደል? በአቅም ነው። ለማንኛውም እኔ እንደዚህ ስታደርግ እኮ ሶፋዬን እራሱ እኮ ረጋገጥኳት እኮ በእናትህ ረጋገጥኳት ዛሬ ትላለህ። እንግዲህ ዛሬ ወጭ በር ምናምን አድርገን መተና ተከስተን ምናምን እዚህ ኧረ በእናትህ ጣኑ ፏፏ አድርገው እንደ በእናትህ ይሄን የመሰለ ጡንቻ እያየ ዝም ብለህ እንዲህ ቁጭ ታደርጋለህ እንደ ምንድን ነው ረከቦቱ? እስኪ በእናትህ ረከቦቱን አሳይ እስኪ። ቤት አለ ቡና የሚፈል ቤት አለ። ዋና ሰው የምንም ዝምታ በዛ ሰጋ አልበላህም እንዴ? አልበላህም? ኧረ በልቻለሁ ግን እኔማ በልቻለሁ። ጠግቤ እኮ ነው ማውራት እራሱ የተሻለ። ለማንኛውም ዛሬ ፍየል ከነነፍሷ ውጭ ነው የመጣሁት ማለት ነው። ፍየል ከነነፍሷ ውጭ ምላሴ ሀጦሉ ይሄን የሚያክል ምላስ ነው የሰጠኝ። በቃ ዛሬ ቅውጥ ምናምን ፈታ ምናምን ያለው አሁን በቃ ልረብሽ ነው ያለሁት ማለት ነው። ዛሬ ፈታ ዘና ባይዘው እዛ ይልስማ ሜላት ምናምን እያልክ እዚህ እንዳትል ሰምተኛል። ልጆቹን ራሱ ከዛ ያዝልኝ ከትምህርት ቤት ስመጡ ያዝልኝ። እሺ እኔ ገና አንድ ፍሬ ልጅ ነኝ። እሺ አንድ ፍሬ ገና ነኝ። ገና ወንድ ልጅ ራሱ ምን እንደሆነ አላውቅም። ባይዘው ይልንገር ብዬ የሚስጥር እንዳያመልጣ ወንድ ልጅ ራሱ ምን እንደሆነ አላውቅም። ታውቃለህ ለይሄን ነገር ግን ልጆችን ደግሞ እዛ ያዘልኝ። እሺ እዛ ያዛችሁና ልጆች ይሄን እኔ ይኸውልህ አባቴ ከዱባይ የመጣ ልብስ ነው። ዝም ብለህ እንዴ የምትበላ ይሄን የመሰለሽ እንዴ ያልኩበት እና የመጓዛው አንተ ምን ነው ካልሲ ራሱ ማለት ነው የመጣው ከየት እንደሆነ ታውቃለህ? ካሜራማን ይኸውልህ ይሄ የመጣው ካልሲ ከእንትን ነው ከአሜሪካ እና እባክህ ዝም ብለህ እንደዚህ ደግሞ ላይ የሚገርመው ነገር ማለት ነው የሚገርመው ነገር አይ በአንድ አይነት ሰኔ ቡና አልጠጣም። ይሄንን ሰኔ ይሄንን ረከቦት እዛ ይዛህልኝ። እሺ አይ እንደዚህ አይነት ሰኔ አይመቸኝም። እዛ ደግሞ ዝም ብለህ ጫማዬ ራሱ ማለት ስጓዝ ማለት ስጓዝ ራሱ ቤቱ ራሱ አይመጥነውም። ጫማዬ እኮ ራሱ ይሄን ቤት ከሚገዛበት በላይ ነው የተገዛው ጫማ። አባቴ እስኪ ያሳይ ዝም ብለህ 5 ሚሊዮን ያወጣሁት ባይዘው ልብሴን እየወስድ ባይዘው ይሄ ልብስ ዝም ብሎ እንትን እንዳይመስልህ። ይሄ ልብስ ራሱ ይሄ የምታየው ማለት ነው ሻርፕ ሊመስል ይችላል። አንተ ወርቅ እና ቲክቶክ አዋርድ ላይ ሊቀርብ ነው። እሺ እንዴት ነኝ? እንዴት ነኝ? ቲክቶክ አዋርድ ላይ ሊቀርብ ነው እንግዲህ ጡንቻችን እንዴት ነው? ካይናል ተምቶ አንዴ እስቲ እንዴት ነው አጓጓዛ ቲክቶክ አዋርድ ላይ ስንቀርብ የዛሬው ነው እንዴ ነው እንዴ? ከዛ ደግሞ ቀስ ብሎ ነው እንዴ ከዚህ አዲስ አሁን ስታይል የመጣው እንደዚህ ነው። ባይዘው ወይና ላስታውስብኝ ነው። ለማንኛውም መኪናዬ ነይ መያለች እየጮህኝ ትላክስ እያደረገችልኝ ባይ ሌላ ቀን እንገናኛለን። እሺ ያላ በሰላም ሐቢቢ አላህ እንግላ الله يلعن عليك. سكر حجك ايش فيك انت؟ لا رايح يلا سكر. الله يلعن امك. سكر. والله حاجة والله مزين والله. قصدا بالله والله اليوم. وين يطلعي؟ ይሄን የገዛች እኮ ይሄን የመሰለ ጫማ ዱባይ አይገኝ አሜሪካ ይገኝ። ደግሞ እኮ ጽሑፉ ራሱ እንግሊዘኛ ነው። ቻቻ እኮ ምን ባደርግ ነው ይሄን ጫማ የገዛሁት? በቃ እኔ እኮ በስንት ውድና ውድ ጫማ ደግሞ እኮ የሚገርመው እስማ ብቻ ለማንኛውም ይደረግ እስቲ አስቀምጠን ይደረግ እስቲ። ለማንኛውም ይሄን የመሰለ ጫማ አለኝ። ስፖንሰር ማዘዝ ለምትፈልጉ ይሄን የመሰለ ጫማ ማዘዝ ለምትፈልጉ ማለት ነው ያው ታውቃላችሁ ስንት እንደተገዛ ምናምን ያው 3 ሚሊዮን ብር ነው።
ማዘዝ ለምትፈልጉ አለ፣ ችግር የለም። ጎንጎ ጫማ ምናምን ከፈለጋችሁ እንግዲህ አለ ማለት ነው። አንድ ካሜራ ሚሆን አለ፣ እሱ ነው አሉ ጎንጎ ጫማ ምናምን። እንግዲህ ዓለም ላይ የሌለውን ነገር እያመጣ የሚሸጠው እሱ ነው። ችግር የለውም። ስፖንሰር እባካችሁ ይሄን የመሰለ ጫማ እያዘዛችሁ ምናምን ለበዓል ለምናምን ለልደታችሁ ሲሆን ይሄን ጫማ ዘዙት ብዬ ነው። ምቾቱ በጣም ይመቻል እና ልደት ሲከበር ጫማ ይሄን የሚለበሰው አደራ ላለው እንግዲህ ባሉን እንዴት ነው ያው እንግዲህ ታውቃላችሁ ወጣ ነው መሰለኝ ባሎቻው እንግዲህ ያው ለማንኛውም መዳም ትመጣለች ትቀጥላለች። ነገ በሌላ ቪዲዮ ትክክለኛ መዳሟ ትመጣለች። ለዛሬ እንግዲህ ትንሽ ያው ስጋውን የበላሁት ስጋ ምን ስጋ ነው እንግዲህ አይታችሁ መገመት ትችላላችሁ። ፍየል ነው እንዴ ልጅ ያበላችሁ እንደምትወድ ኮሜንት ላይ ጻፉ። ሜላት የበላችሁ ስጋ የበሬ ነው የዶሮ ነው የፍየል ነው ብላችሁ ገምቱ። ያው እንግዲህ ከመለፍለፍ የተነሳ ስጋ የበላሁትን ስጋ ገምቶ የሚናገር ይመስለኛል። ለማንኛውም ኮሜንት ጠብቃለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ደግሞ አሁን 4000 ልንሞላ ስንት ነው የቀረን? ካሜራ ስንት ነበር የቀረን? ስንት ነበር? ትንሽ ነው የቀረን። 4000 ልትሞሉት ምንድን ነው ካሜራ ዛሬ ዘግቷል። ያው ብዙም ስላላየሁት ነው እኔ ለዛ ነው። አላየኸውም ደግሞ እንዳይጠልፉ ነው ድምፅን ሰምተው እንዴት ነው ለዛ ነው ተሽከረማ ባሉ ሰብስክራይብ አድርጉኝ። እናመሰግናለን። ቻው